አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? ዛሬም ቭሎጉ እንደቀጠለ ነው። ዛሬ ደግሞ ፋ የምናደርገው መኝታ ቤታችንን ነው ማለት ነው። አብራችሁ የቆዩ እንዲሁም ደግሞ ቆንጆ አሳ ወደ በኋላ አሳ ወጥ እሰራለሁ ማለት ነው ለባሌ። ስለዚህ እሱ ምን እንደሚል ማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንደትረሱ። ላይክ ስለምታረጉኝ ስለምታበረታቱኝ ከልብ አመሰግናችኋለሁ። ከዛ እዚህ ጋር ትንሽ በረኪና ትንሽ ኦሞ ውሃ አድርጌ ፍራሹን በደንብ እንደማሸት አድርጌ እንትን ካልኩት በኋላ ውጭ ላይ ፀሐይ እንዲሞቅ አስወጣሁት ማለት ነው። እዚህ ጋር ይሄንን ውጣ ብለው እምቢ አለኝ። በጣም አስቸገረኝ፣ ግን በስተመጨረሻ ወጥቷል። አልጋ ስር እንግዲህ ያለ ኮተት የኢትዮጵያ አልጋ ብዙ ነገር ነው የሚይዘው ማለት ነው። ሻንጣ አለ፣ ምንጣፍ አለ፣ ብርድ ልብስ፣ ያልጋ ልብስ ምናምን ነገር አስገብቼበታለሁ ማለት ነው። ከዛ እሱን አነሳስቼ በቃ ውስጡን ጠርጌ ወልዬ መልሼዋለሁ ማለት ነው። እሱን ለእናንተ አልቀረጽኩላችሁም፣ አልተመቸኝም ነበር ፍራሹን ሳወጣ ምናምን አስወጣሁት ስልኩንም ማለት ነው። ከዛ ደግሞ ቁም ሳጥንም አጸዳሁኝ። ከዚህ ወደዚህ ብዬ በአስማት እንደዚህ አድርጌ ያጸዳሁኝ ማለት ነው። ይሄ አንድ ቁም ሳጥን ብቻ ነው። ያኛውን ሌላ ቀን ብዬ ትቼዋለሁኝ ጊዜ ስላልበቃኝ ማለት ነው። ነገ ከነገ ወዳ ደግሞ መቀጥለው ይሆናል ማለት ነው። ከዛ በስተ መጨረሻ መኝታ ቤትን መጨረሻውን ላሳያችሁ። ይህንን ይመስላል። ቁም ሳጥኑን ምኑን ወልዬ ያልጋ ልብስ ቀይሬ በስተ መጨረሻ ይህን ይመስላል። ከስር ደግሞ ለረያን እስከዛሬ እኛ ጋር ነበር የሚተኛው። ከዛ ከጀርባ የነበረውን ፍራሽ መሬት አነጠፍኩለት እላችኋለሁኝ። መኝታ ቤት በዚህ መልኩ ከጨረስኩ በኋላ የመኝታ ቤት ምንጣፍ ትንሽ ነበረች፣ እሷን አጠብኩኝ ማለት ነው። ዝም ብሎ ለእግራችን ጣል የምናረጋቸው ሁለቱም መኝታ ቤት የሚሆኑ ነበረ። እሱም በደንብ ካጠብኩኝ በኋላ እንደነገርኳችሁ ባለፈው ቪዲዮ እንደነገርኳችሁ ትልቅ ምንጣፍ አላጥብም፣ ግን ፀሐዩ በቃ ደግሞ እያሳሳይ ነው። በኋላ ለአረፋ ምናምን ፀሐይ ባይኖርስ ክረምት እንዳይገባ ምናምን እያልኩ ነው። ግን አላቅም፣ ሁለት ለብኛለሁ። ላጥብም ላላጥብም እችላለሁ። ብቻ ይችን በደንብ አለቀለኳት። የያዘው አቧራ በቃ ስታዩት ንጹህ ይመስላል፣ ውስጡ ግን ያለው ቆሻሻ ብዙ አታግሎኝ ነበረ። ከዛ በዚህ መልኩ ከጨረስኩኝ በኋላ ቀጥታ ወደ አሳ መስራቱ ነው የሚሄደው ማለት ነው። አብራችሁ ቆዩ። ምንጣፉን አጥቤ ጨረስኩኝ። ከዛ ረመዳን እየመጣ አይደለ? ሱፍራዎቹን ደግሞ ይሄ ለረመዳን የማነጥፈው ሱፍራ ነው። ዝም ብዬ አጥፌ ያለ ፌስታል ውስጥ ሳልከተው ዝም ብዬ መሳቢያ ውስጥ ነበር የከተትኩት። ከዛ የሆነ ውጩ ምናምን ጠቁሮ ነበረ፣ ነጭ ስለነበረ እሱን አጠብኩኝ። ቤት ውስጥ ያሉትን ስፍራዎች በደንብ ትንሽ በረኪና አድርጌ አጠብኳቸው ማለት ነው። ፀሐይ እንዲመታቸው ማለት ነው። ፀሐዩ በጣም ነው ልብስ ለማጠብ ምናምን በጣም ያሳሳል ማለት ነው። ከዛ እነዚህን አጣጥቤ አሰጣሁኝ ማለት ነው። በነገራችን ላይ የእንትል ስፍራ የለኝም የረከቦት ማለት ነው። ኢንሻአላህ እስኪ በአሁኑ ረመዳን እገዛለሁኝ። በቃ ነገ ዛሬ እያልኩኝ አልገዛውም። ያው ቡና ስለማንጠጣኛ ቤት አልገዛውም። ይሄ አሁን ከሳውዲ ያመጣሁት ነው። ግን በቃ አሪፍ ነው፣ ግን ምንም አይልም። ግን አሉ የሚያማምሩ አሁን የሳሩ ሳር የሚመስለው አይነት ምንጣፍም አለ። እኔ እሱን አልወደውም፣ ግን የረከቦት ስፍራ ኢንሻአላህ ገዛለሁ። ነበረኝ፣ አሁን ታውታላችሁ። ትንሿ ይቺ የእንትን ነበረች፣ የረከቦት ነበረች። ከዛ ለረያን መገቢያ በቃ ቀለል ስለምትለኝ ለሱ እየሰጠውበት በቃ ተላልጧል ምናምን አልቋል ማለት ትችላላችሁ። አሁንም ለረያን ነው እንጂ የሚሆነው ለረከቦት አይሆንም ማለት ነው። ብቻ በዚህ መልኩ ይሄንን ከጨራረስኩኝ በኋላ ቀጥታ ወደ ኩሽና ገብቼ ቆንጆ አሳ እንሰራለን። አብራችሁ ይቆዩ። እዚህ ጋር አሳውን በደንብ በሎሚ ምናምን ነገር አጠብኩት ማለት ነው። ካሜራው እዚህ ጋር እኔ ሳልወለውለው መሰለኝ የስልኬ ካሜራ ብዙ ጥራት የለውም።
ከዛ በደንብ አሳውን አጥቤ ከዛ ከተፍኩት ማለት ነው በሎሚ አሳ መታጠብ ስላለበት። ከዛ የዳቦ ፍርፋሪ ነበረኝ እሱን ፈጭቼ በዚህ መልኩ ደረደርኳቸው ማለት ነው። ከዛ ደርድሬ ከጨረስኩ በኋላ ለትንሽ ደቂቃ በረዶ ቤት አስገባዋለሁ ማለት ነው። በደንብ ይያያዛል። ከዛ በደንብ በጋለ ዘይት እንጠብሰዋለን ማለት ነው። እዚህ ጋር ደግሞ ሽንኩርት ያው የአሳ ወጥ አይደል የምንሰራው፣ ሽንኩርት የከተፍኩት አለ እሱን አደርጋለሁኝ በደንብ እስከሚበስል ድረስ ከደን አድርጌ በውሃ ነው የማበስል። በውሃ ሳይሆን በቃ በራሱ ውሃ ነው የማበስለው። ውሃውን መጠጥ ሲል ዘይት ጨመርኩኝ ማለት ነው። ከዛ ዘይት ከጨመርኩኝ በኋላ በርበሬ ጨመርኩ። በርበሬ ያው መብዛት የለበትም ትንሽ 1 ማንኪያ ነው ያደረኩት እኔ ማለት ነው። ከዛ እሱን በደንብ ካቁላለሁ በኋላ ቲማቲም በእጅ የተከተፈ ቲማቲም ከዚህ በፊት ፈጭቼ ሰርቼው ያን ያክል አይደለም፣ በእጃችሁ ስትከትፉት ነው ደስ የሚለው ማለት ነው። ከዛ በደንብ ካቁላለሁ በኋላ ይሄ የደረሰልኝ ስለሆነ ለምን ይሄንን አንስቼ ዘይቱን ጣርኩኝ ማለት ነው። 15 ደቂቃ በረዶ ቤት ተቀምጧል ማለት ነው። ከዛ በደንብ ሲግል ማለት ነው ጨመርኩት ማለት ነው። በደንብ ነው የጋለው። አሳዎቹን መጥበስ ጀመርኩ ማለት ነው። እንዳለ የዳቦ ፍርፋሪ እኔ ብትን ብሎብኛል፣ ግን አደራረጌ መሰለኝ ዝም ብዬ ጭምር አድርጌው ነው። ብቻ በጣም ይጣፍጥ ነበረ። ከዛ በዚህ መልኩ እያገላበጥኩኝ ከለሩ እስከሚቀይር ድረስ ማለት ነው። እዚህ ጋር ደግሞ ያው ሰልሳዬን ስጎዬን ውሃ ከለስኩበት ከደንኩት ማለት ነው። እቺ ኃይል የላትም ይችኛው ስቶቭ፣ ቀስ ብሎ እንዲበስል ይሄኛውን እስከሚጨርስ ይደርሳል ብዬ ቀስ ብሎ እስከሚበስል ይሄኛው አሳው እስከሚጠበስ ይሄኛው ቀስ ብሎ ይበስላል። ከዛ ማጂን ክኖር ጨመርኩኝ፣ ክድና አረኩት ማለት ነው። ብዙ በርበሬ መብዛት የለበትም የሚያሳውጥ ሲሰራ ማለት ነው። ከዛ እዚህ ጋር ይሄኛው አያችሁት ከለሩ ሲቀይርልኝ በዚህ መልኩ አወጣሁኝ ማለት ነው። ከዛ ደግሜ ደግሞ ሌላ ነበረኝ እሱንም ጨመርኩኝ ማለት ነው። አሁን ቀጣይ ሁለተኛ ሳረግ እያንዳንዱ ነበር ያደረኩትና የዳቦ ፍርፋሪም አልተፈረፈረም፣ ቆንጆ ሆኖ ነው የበሰለልኝ ማለት ነው። ባሌም በጣም ቆንጆ ነው ብሏል ማለት ነው። በስተመጨረሻ ሰራሁት ሶሱ ላይ የጠበስኩትን አሳ መጨመር ነው። በቃ ጨዋችሁን ምናምናችሁን ቀምሳችሁ ቅመም ካላችሁ መከለሻ፣ ያው አሳ ቅመም ይፈልጋል እነሱ አድርጋችሁ መመገብ ነው ማለት ነው። በጣም ነበር የሚጣፍጠው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።